ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። በመቀሌ ከተማ የፈንጂ ፍንዳታ ተከስቶ እንደነበር ተገለጸ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የጣሊያን አፍሪካ ጉባኤ ዛሬ በአዲስ አበባ ይካሄዳል። በመቀሌ ከተማ የፈንጂ ፍንዳታ ተከስቶ እንደነበር ተገለጸ። ራስን እንደ ፖለቲከኛና አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለህ ይጠቁማል ሲሉ አቶ ጌታቸው ረዳ ለጀዋር መሐመድ ምላሽ ሰጡ። በዲዲአር ስም ትጥቃችሁን ፈታችሁ ባዶ እጃችሁን ሂዱ ተብለናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በሸገር ከተማ ጥንዶች ላይ ዘግናኝ ወንጀል የፈጸመው የ20 ዓመት እስራት ተቀጣ። የጣሊያን አፍሪካ ጉባኤ ዛሬ በአዲስ አበባ ይካሄዳል። ሁለተኛው የጣሊያን አፍሪካ ጉባኤ ዛሬ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል ይካሄዳል። ጉባኤው በአዲስ አበባ መካሄዱ ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር ያላትን አቅም የሚያሳይ እንደሆነም ተገልጿል። ጉባኤው የአፍሪካና ጣሊያን ግንኙነት በአህጉራዊና ዓለም አቀፋዊ ትብብሮች ይበልጥ እንዲጠናከር የሚያደርግ እንደሆነ ነው የተነገረው። ኢትዮጵያ 39ኛውን የአፍሪካ መሪዎች ጉባኤና የጣሊያን አፍሪካ ጉባኤን ለማስተናገድ ተዘጋጅታ እንግዶቿን እየተቀበለች ትገኛለች። በዚህም የተለያዩ ሀገራት መሪዎችና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን ጨምሮ የተቋማት ኃላፊዎች አዲስ አበባ ገብተዋል። በመቀሌ ከተማ የፈንጂ ፍንዳታ ተከስቶ እንደነበር ተገለጸ። በሰውና በንብረት ላይ ያደረሰው ጉዳት አለመኖሩም ተነግሯል። የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ከትናንት በስቲያ ከምሽቱ 3 ሰዓት ተኩል አካባቢ በአዲ ሐቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር ብለዋል። የፈነዳው ፈንጂ የመቀሌ ከተማን ሰላምና ጸጥታ ለማናጋትና ህዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ህዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀሌ ህዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሏል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሶ ይህን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ እንደሆነም ገልጸዋል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲል አስታውቋል። ከቅርብ ጊዜያት ወዲህ በትግራይ ያለው ሁኔታና በሚዲያዎች ላይ የሚፈጸመው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል ተብሏል።
ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እየፈጠረ እንደሆነም ተገልጿል። ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። አቶ ጌታቸው ረዳ ለጀዋር መሐመድ ንግግር ምላሽ ሰጡ። አቶ ጌታቸው ጃዋር መሐመድ ራስን እንደ ፖለቲከኛና አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ጥላቻ እንዳለህ ይጠቁማል ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት ምሽት ለፖለቲከኛ ጀዋር መሐመድ ጠንከር ያለ ምላሽ ሰጥተዋል። አቶ ጌታቸው ጽሑፋቸውን ሲቀጥሉ እንኳን ደስ አለህ ወንድም ጀዋር፣ በጠቅላይ ሚኒስትሩ ላይ ያለህን የግል ተቃውሞ ከኢትዮጵያ የረዥም ጊዜ ስልታዊ ጥቅሞች ጋር አዳብለህ የምታቀርብበት መንገድ በእውነት የሚደነቅ ነው። ገዢውን ፓርቲ መጥላት በገዢው አካል ፖለቲካና በመንግስት ብሔራዊ ጥቅሞች መካከል ያለውን ልዩነት ከመለየት ነፃ አያደርግህም ብለዋል። አያይዘውም ባለፉት ጥቂት ቀናት ውስጥ አንተ ቀድሞ የጠቅላይ ሚኒስትሩ አጋር የነበርክ አሁን ግን ጠንካራ ተቺ የሆንከው ኢትዮጵያ በሱዳን ግጭት ዙሪያ ስልታዊ ጥቅሟን ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ቆይተሃል። የምታሰራጫቸው አንዳንድ ዘገባዎች ወይም የምታጋራቸው ሀሳቦች በራሳቸው ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን የኢትዮጵያን ስሌቶች እየቀረጹ ካሉ ሰፋ ያሉ ስልታዊ ሁኔታዎች ውጪ ነጥለህ ታቀርባቸዋለህ። እውነታዎች ከቅርጽና ከስልት ተነጥለው ሲቀርቡ በቀላሉ አሳሳች ወደሆነ ትረካ ሊቀየሩ ይችላሉ ብለዋል። በከባድ ጂኦፖለቲካዊ ፉክክር በሚታወቅ ቀጣና ውስጥ ኢትዮጵያ እንደ ተገብሮ ተመልካች መሆን አለባት ብለህ በቅንነት ታምናለህን? በሱዳን እየታየ ያለው አሳዛኝ ሁኔታ በባህር ጣልቃ ገብነት እየተባባሰ መምጣቱ ግልጽ ነው። ነገር ግን ጥቅሟን በማሳደር ረገድ ኢትዮጵያ ልዩ አይደለችም። እንዲያውም ከማንኛውም የክልሉና ከዚያም ውጪ ካሉ አገሮች ይልቅ በሱዳን አለመረጋጋት ምክንያት የከፋ ጉዳት የሚደርስባት ኢትዮጵያ ናት። በቀጥታ የሚመለከታትና ዋጋ የምትከፍልበት ጉዳይ አላት። ግብፅና ሌሎች የክልሉ ተዋናዮች ገለልተኛ አሻጋሪዎች አይደሉም። ይልቁንም ለሚፈልጉት ተፋላሚ ወገን እንዲያደላ የግጭቱን አቅጣጫ በንቃት እየቀረጹት ይገኛሉ ብለዋል። ራስን እንደ ፖለቲከኛና አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለህ ይጠቁማል። በውክልና ፉክክር ድንበር ተሻጋሪ የደህንነት ስልቶችንና ስጋቶችንና በሀገር መካከል እኔ ካላሸነፍኩ አንተ መሸነፍ አለብህ በሚባልበት ፍጥጫ በሚታወቅ ቀጣና ውስጥ እንዲህ አይነት ምቾት ማጣት በጎነት አይደለም፣ ይልቁንም ተጋላጭነት ነው። የሀገር ዋና ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ፍልስፍና ብቻ የመካለል እድል የላቸውም ይላሉ አቶ ጌታቸው ጽሑፋቸውን ሲቀጥሉ። በእንዲህ ያለ አካባቢ የሞራል ልዕልና ናን ለማሳየት መሞከር በስሜት ደረጃ እርካታ ሊሰጥ ይችላል። ነገር ግን ስልታዊ አካሄድ አይደለም። ፖሊሲን መተቸት ተገቢ ነው። ሆኖም እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ መንግስት ስለመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ በትንታኔ ፋንታ የፓርቲ ቂምን የመተካት አደጋ አለው። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በመንግስት በአገር ተቋም ላይ ሁሉንም አውዳሚ የሆነ አቋም ከመያዝ መቆጠብ አለበት። መንግስታት ቢቀያየሩም ስልታዊ መልክዓ ምድራዊ ሁኔታዎች ግን ቋሚ ናቸው። የኢትዮጵያ የረዥም ጊዜ ብሔራዊ ጥቅሞች ለጊዜው ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። ተአማኒነት ያለው አማራጭ ኃይል ደግሞ እነዚህን ሁለት ነገሮች የመለየት ብቃቱን ማሳየት ይኖርበታል። እስካሁን ግን አንተ ይህን ልዩነት ለማድረግ የከሸፈ በሚመስል ሁኔታ አቅም እንደሌለህ አሳይተሃል ብለዋል አቶ ጌታቸው። በዲዲአር ስም ትጥቃችሁን ፈታችሁ ባዶ እጃችሁን ሂዱ ተብለናል ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገለጹ።
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን በአፍሪካ ህብረት ጽሕፈት ቤት ጉባኤ የሚካሄዱ የአባል ሀገራት መሪዎች የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ በአፋጣኝና በቅን መንፈስ መተግበር እንዳለበት በይፋ እንዲያረጋግጡ ሲጠይቁ ተሰምተዋል። ዶክተር ደብረጽዮን መሪዎቹ በግጭት ማቆም ስምምነቱ ፈራሚ ወገኖች መካከል ቅርጽ ያለው ፖለቲካዊ ንግግር እንዲጀመር የሚያስችል እርምጃዎች እንዲወስዱ የአፍሪካ ህብረት የግጭት ማቆም ስምምነቱ መቆጣጠሪያ መከታተያና ማረጋገጫ ስርዓት ተግባራዊ እንዲሆንና እንዲጠናከር ጠይቀዋል። የአፍሪካ ህብረት የግጭት ማቆም ስምምነቱን የመጠበቅ የህግና የሞራል ኃላፊነት አለበት ያሉት ደብረጽዮን በስምምነቱ አተገባበር ላይ የሚፈጠር መዘግየትና ብዥታ ይበልጥ አለመተማመንና አለመረጋጋት እየሰፋ እንዲሄድ ያደርጋል ብለዋል። ትጥቅ ፍቱ የሚለውን የፕሪቶሪያውን ስምምነት እንደማይቀበሉም ገልጸዋል። በዲዲአር ስም ትጥቃችሁን ፈታችሁ ባዶ እጃችሁን ሂዱ ነው የሚሉን፣ እኛ ይህንን አንቀበለውም፣ ይህም የሚሳካ አይደለም ብለዋል። በመግለጫው ላይ እርስ በርስ የሚጋጩ ሐሳቦች እንደተስተናገዱ የሚገልጹ አስተያየቶች ታይተዋል። በሸገር ከተማ ጥንዶች ላይ ዘግናኝ ወንጀል የፈጸመው የ20 ዓመት እስራት ተቀጣ። በሸገር ከተማ ገላን ክፍለ ከተማ በባልና ሚስት ላይ ዘግናኝ የቅሚያና የግድያ ወንጀል የፈጸመው ግለሰብ በ20 ዓመት ጽኑ እስራት መቀጣቱን የከተማው ጠቅላይ አቃቤ ሕግ አስታውቋል። ተከሳሹ ሙከሪም ሲራጅ ካልተያዙ ግብረ አበሮቹ ጋር በመሆን የጸጥታ አካላትን ልብስ በመልበስና የጦር መሳሪያ በመታጠቅ ጥቅምት 28 2018 ዓ.ም ንጋት ላይ ተጎጂዎችን በመንገድ ላይ አስቁመው ጥቃቱን ፈጽመዋል። ተከሳሹ አቶ ሼህ መሐመድ የተባሉትን ግለሰብና ባለቤታቸውን በማስገደድ 37,000 ብርና ስልኮችን ከቀማ በኋላ በሰነዘረው ጥቃት የባል ሕይወት እንዲያልፍ ሲያደርግ በሚስት ላይ ደግሞ ከባድ የአካል ጉዳት አድርሷል። ድርጊቱን ፈጽሞ ከአካባቢው ቢሰወርም በጸጥታ ኃይሎች ክትትል በቁጥጥር ስር ውሎ ምርመራ ሲከናወን ቆይቷል። አቃቤ ሕግም በከባድ የዘረፋና በሰው ሕይወት ላይ በደረሰ ጉዳት የመሰረተውን ክስ የመረመረው የሸገር ከተማ አስተዳደር ፍርድ ቤት ጥፋተኝነቱን በማረጋገጥ የካቲት 4 2018 ዓ.ም በዋለው ችሎት ተከሳሹ የ20 ዓመት እስራት እንዲቀጣ ወስኖበታል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። ማስታወቂያ። በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ።